የደሞዝ አከፋፈል መቀየሩንና ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ መሆኑን ለማወቅ ችለናል። ከጡረታ ጋር በተያያዘ ደግሞ የ2019 በጀት ዓመት የጡረታ መታወቂያ እድሳት እየተከናወነ እንደሚገኝ ታውቋል። በሌላ በኩል ደግሞ ለአዲስ የመኖሪያ ቤት ደንበኞች ነፃ የኤሌክትሪክ ቆጣሪ የማስገባት አገልግሎት መጀመሩን ሰምተናል። ከዚህ ቀደም በብድር ቆጣሪ ላስገቡ ደንበኞችም በረዥም ጊዜ የክፍያ አማራጭና ከወለድ ነፃ በሆነ መንገድ እንዲያገኙ አገልግሎት መመቻቸቱ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ ኤሌክትሪክ አገልግሎት ከዋናው የኤሌክትሪክ ግሪድ ርቀው በሚገኙና በፀሐይ ኃይል ወይም ሶላር አማራጭ የኤሌክትሪክ አቅርቦት በተሰጣቸው አካባቢዎች ለሚገኙ አዲስ የመኖሪያ ቤት ደንበኞች ነፃ የኤሌክትሪክ ቆጣሪ እንዲገጠም አዲስ አሰራር ጀምረዋል። አዲሱ አሰራር በተለይም ከዋናው የኤሌክትሪክ ግሪድ ርቀው በሚገኙ የገጠር አካባቢዎች የሚኖሩ ዜጎች የኤሌክትሪክ አገልግሎትን በቀላሉ እንዲያገኙና የኢኮኖሚ አቅማቸው የኤሌክትሪክ ተጠቃሚነታቸውን እንዳይገድብ ለማድረግ የተወሰደ እርምጃ ነው። አሰራሩ በቅርቡ ተግባራዊ ከሆነ በኋላ ከሰኔ 2018 ዓ.ም አጋማሽ ጀምሮ ባሉት 2 ሳምንታት ብቻ ከ3000 በላይ ደንበኞች በኦፍ ግሪድ የኤሌክትሪክ አቅርቦት ነፃ ቆጣሪ እንዲጠቀሙ መደረጉ ታውቋል። በተጨማሪም በበጀት ዓመቱ ከዋናው ግሪድ ርቀው የሚገኙ 26 የገጠር ቀበሌዎችና ከተሞች በሶላር ኃይል አማራጭ ኤሌክትሪክ ተጠቃሚ ሆነዋል። የኢትዮጵያ ኤሌክትሪክ አገልግሎት የተገበረው አዲሱ አሰራር በተለይም ዝቅተኛ ገቢ ያላቸው ዜጎች በኢኮኖሚ አቅማቸው ምክንያት ከኤሌክትሪክ አገልግሎት እንዳይርቁ ለማድረግና ንጹህ ኃይልን በማስፋፋት የኑሮ ደረጃን ለማሻሻል የሚያግዝ ነው ተብሏል። ከዚሁ ጎን ለጎን አገልግሎቱ ከዋናው የኤሌክትሪክ ግሪድ ርቀው የሚገኙ የገጠር ከተሞችንና ማህበረሰቦችን በሶላር ኃይል የኤሌክትሪክ ተጠቃሚ ለማድረግ ባከናወነው የእስካሁን ስራ 54 የሶላር ኃይል ማመንጫዎችን በመገንባት ከ11000 በላይ አባወራዎችን የኤሌክትሪክ ተጠቃሚ ማድረግ ተችሏል ተብሏል። የሶላር ኃይል ማመንጫዎቹ የአካባቢው ማህበረሰብ ንብረት በመሆናቸው ነዋሪዎች ማመንጫዎቹና መሰረተ ልማቶችን በአግባቡ እንዲጠብቁና እንክብካቤ እንዲያደርጉላቸው እንዲሁም የተጠቀሙትን የኤሌክትሪክ ፍጆታ ሂሳብ በወቅቱ እንዲከፍሉ አገልግሎቱ ጥሪውን አስተላልፈዋል። ከዚህ በተጨማሪ የዜጎችን በአንድ ጊዜ መክፈል አቅም ችግር ለመቅረፍ ከዋናው የኤሌክትሪክ መረብ ጋር ለተገናኙ ደንበኞች ደግሞ ቆጣሪን በረዥም ጊዜ የክፍያ አማራጭና ከወለድ ነፃ በሆነ መንገድ እንዲያገኙ አገልግሎቱ ማመቻቸቱን አስታውቀዋል። በሌላ በኩል ደግሞ የደሞዝ አከፋፈል መቀየሩንና ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ መሆኑን ለማወቅ ችለናል። ከጡረታ ጋር በተያያዘ ደግሞ የ2019 በጀት ዓመት የጡረታ መታወቂያ እድሳት መጀመሩን ለማወቅ ተችሏል። የፋይዳ ዲጂታል መታወቂያ እስካሁን ላላወጡ የመንግስት ሰራተኞች ከተያዘው ወር ጀምሮ ደሞዝ እንዳይከፈላቸው መታገዱን ለማወቅ ተችሏል። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የሰራተኞችን ቆጠራ ለማካሄድ ሰራተኞች ፋይዳ መታወቂያ እንዲያወጡ ለበታች ፐብሊክ ሰርቪስ እና የሰው ሀብት ልማት መዋቅሮች ባለፈው ዓመት ማሳሰቢያ አሰራጭቶ ነበር። ሆኖም እስካሁን መታወቂያውን ያላወጡ ሰራተኞች መኖራቸውን ቢሮ ከጻፈው ደብዳቤ ላይ ተመልክተናል። ሰራተኞች መታወቂያውን እስከ ነሐሴ 18 ድረስ ካላወጡ በደሞዝ ክፍያ ላይ ለሚፈጠረው ችግር ተጠያቂ እንደማይሆን ቢሮ አስጠንቅቋል። ከዚህ በተጨማሪ ያለበቂ የትምህርት ብቃት የተሾሙ ባለስልጣናት ከስልጣን ሊወርዱ እንደሆነም ነው የታወቀው። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹመኞች ላይ እርምጃ ሊወስድ መሆኑን አስታውቀዋል። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም ግን በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸው ታውቀዋል። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊው እርምጃ እንደሚወስድ ቢሮ እንደገለጸ የጠቀሱት ምንጮቹ መመሪያዎችን በመጣስ ለተሿሚዎች ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮች ደግሞ ተጠያቂ እንደሚሆኑ አስታውቋል ተብለዋል። ከጡረታ ጋር በተያያዘ ደግሞ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የ2019 በጀት ዓመት የጡረታ መታወቂያ እድሳት ከሐምሌ 1 ቀን 2018 ዓ.ም ጀምሮ እየተከናወነ መሆኑን አስታውቀዋል። የእድሳት አገልግሎቱ እስከ መስከረም 30 ቀን 2019 ዓ.ም ድረስ ብቻ የሚቆይ በመሆኑን የገለጸው አስተዳደሩ የጡረታ ባለመብቶች በተቀመጠው የጊዜ ገደብ ውስጥ በአቅራቢያቸው በሚገኝ የአስተዳደሩ ጽህፈት ቤቶች ወይም ጽህፈት ቤቶቹ በሚያዘጋጇቸው የእድሳት ማዕከላትና መርሃ ግብር መሰረት በአካል በመገኘት መታወቂያቸውን እንዲያድሱ ጥሪውን አስተላልፈዋል። ስለ እድሳቱ ተጨማሪ ማብራሪያ ለሚፈልጉ በአስተዳደሩ የነጻ ስልክ
የስልክ መስመር 8926 ላይ ደውለው መጠየቅ ይችላሉ ተብሏል። በሌላ በኩል ደግሞ ኢትዮጵያ በኬንያ ለሚገነባው ግዙፍ የነዳጅ ማጣሪያ ፋብሪካ ባለድርሻ ለመሆን ፍላጎት ማሳየቷ ተገልጿል። አፍሪካዊ ቢሊዮነር አሊኮ ዳንጎቴ በኬንያ ላሙ አካባቢ ለመገንባት ላቀዱትና በቀን 700,000 በርሜል ነዳጅ የማጣራት አቅም ለሚኖረው ግዙፍ የነዳጅ ማጣሪያ ፋብሪካ ለምስራቅ አፍሪካ ሀገራት ከቀረበው የ30 በመቶ የባለቤትነት ድርሻ ላይ ኢትዮጵያ ለመሳተፍ ፍላጎት ማሳየቷ ተገልጿል። ይህንን የገለጹት የኬንያ ፕሬዝደንት ዊሊያም ሩቶ የኢኮኖሚ አማካሪ ዴቪድ ንዲ በናይሮቢ በተካሄደ የካፒታል ማርኬት መድረክ ላይ እንደሆነ ብሉምበርግ ጨምሮ ዘግቧል። አማካሪው ከዚህ ግዙፍ የነዳጅ ማጣሪያ ፋብሪካ ለምስራቅ አፍሪካ ሀገራት የ30 በመቶ የባለቤትነት ድርሻ መቅረቡን የገለጹት አክለውም ኬንያ $500 ሚሊዮን የሚያወጣውን የ10 በመቶ ድርሻ ለመግዛት ፍላጎት ማሳየቷንና ኢትዮጵያና ሩዋንዳም በፕሮጀክቱ ላይ የባለቤትነት ድርሻ ለመግዛት ፍላጎት ማሳየታቸው በመድረኩ ላይ ተናግረዋል። እስከ $16 ቢሊዮን ወጪ ይደረግበታል ተብሎ የሚገመተው ይህ የነዳጅ ማጣሪያ ፋብሪካ አጠቃላይ ወጪው $20 ቢሊዮን ይደርሳል ተብሏል። የመሰረተ ድንጋይ የማስቀመጥ መርሃ ግብሩ መስከረም ወር ላይ ይካሄዳል ተብሎ እንደሚጠበቅ ዘገባው ጨምሮ አክሏል። በሌላ መረጃ ደግሞ በአዳዲስ የኮሪደር ልማት እንቅስቃሴዎች ምክንያት አሁንም የሚፈርሱ ቤቶችና ግንባታዎች መኖራቸውን አውቀናል። በዚህ የኮሪደር ልማት ምክንያትን በርካታ ፋብሪካዎች ጭምር የመፍረስ አደጋ እንደተደቀነባቸው ተገልጿል። በአሁኑ ወቅት በመተግበር ላይ ያለው አዲስ የኮሪደር ልማት ጥናት በስራ ላይ ባሉ 23 ፋብሪካዎች ላይ ከፍተኛ የመፍረስ አደጋና ስጋት እየደቀነ መሆኑ ተገልጿል። በልማት ጥናቱ መሰረት መንገዱ የሚያልፈው በእነዚህ ፋብሪካዎች ላይ በመሆኑ የኢንቨስትመንት ተቋማቱ ህልውና አደጋ ላይ መውደቁ ተጠቁመዋል። የፋብሪካዎቹ ባለቤቶች እንደሚሉት መንገዱን ለማስፋፋት በሚል የሚወሰደው እርምጃ ነባራዊ ሁኔታዎችን ያላገናዘበና በቂ የባለድርሻ አካላት ውይይት ያልተደረገበትም ነው። መንግስት ይህንን ከግምት በማስገባት ጥናቱን በመከለስ ሂደቱን እንዲቀይርም ተጠይቋል። እነዚህ ፋብሪካዎች ለሀገር ኢኮኖሚ ከሚያበረክቱት አስተዋጽኦ ጎን ለጎንም በርካታ ሰራተኞችን ቀጥረው የሚያሰሩ በመሆኑ እጣ ፈንታቸው አሳሳቢ መሆኑ ተገልጿል። በዘንድሮ ዓመት አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸው መገለጹ ይታወቃል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በ2018 ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁና እንደ አዲስ በሚጀመሩ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው ታውቀዋል። ቤቶቹ የሚገኙት በጫካ ፕሮጀክትና በተለያዩ አካባቢዎች በሚገኙ የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በጫካ ፕሮጀክት ማስፋፊያ ምክንያት በአዲስ አበባ የካ ክፍለ ከተማ ወረዳ 5፣ 6 እና 7 ነዋሪዎች ላይ ከፍተኛ ውጥረትና ስጋት መስፈኑን የታወቀው ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸው ታውቋል። የኮሪደር ልማት በዚህ ዓመት አይጀመርም ያሉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ ድረስ ያለውን አዲስ የኮሪደር ልማት ስራ ማስጀመራቸውም ታውቀዋል። አዲሱ የኮሪደር ልማት ቀደም ሲል የለሙ መሰረተ ልማቶችን በከፍተኛ ሁኔታ የሚያስተሳስርና የኢኮኖሚ እንቅስቃሴውን የሚያነቃቃ ነው ተብሏል። ከዚህ ባለፈም በመንገድ ላይ ያለውን የትራፊክ መጨናነቅ የሚፈታ መሆኑን የተጠቀሰው ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጋር የተገናኘ በመሆኑም ሀገራዊ ሁነቶችን ለማስተናገድ አመቺ ሁኔታን የሚፈጥርና የአካባቢውን ስታንዳርድ በእጅጉ በሚያሳድግ ሁኔታ እንደሚሰራ ገልጸዋል። የኮሪደር ልማቱ ከከተማዋ አልፎ ሀገራዊ ፋይዳ እንዳለው ጠቁመው ለአካባቢው ነዋሪዎችም ሰፊ የስራ ዕድል እንደሚፈጥር ተናግረዋል። ከዚህ ቀደም በመንገድ ዙሪያ ከደረጃ በታች ይሰጡ የነበሩ አገልግሎቶችን ከፍ ባለ ደረጃ ለመስጠት በሚያስችል መልኩ በጥራትና በፍጥነት ለማጠናቀቅ በትልቅ ርብርብ ይሰራል ያሉት በስራ ውስጥ የሚሳተፉ አጠቃላይ ባለድርሻ አካላት የኮሪደር ልማቱን በትብብር በፍጥነትና በጋራ እንዲያሳኩም ጥሪ ተላልፈዋል። ከጎሮ መታጠፊያ እስከ ኮዬ ፈጬ አደባባይ የተጀመረው የኮሪደር ልማት አጠቃላይ የመንገዱ ርዝመት 10.5 ኪሎ ሜትር መሆኑ ተገልጿል። በሌላ መረጃ ደግሞ በሀገራዊ ምክክር ላይ የደሞዝ ግብር እንዲቀንስ መደረግ አለበት የሚለው ጉዳይ መቅረቡ ታውቋል። ከግብር መቀነስ በተጨማሪ ለሰራተኞች የደሞዝ ማስተካከያ ማድረግ ልዩ ትኩረት እንደተሰጠው ያገኘነው መረጃ ያመለክታል። በሙስናና መልካም አስተዳደር ጉዳዮች ላይ እየተመካከረ የሚገኘው የስራ ቡድን የመንግስትም ሆነ የግል ድርጅት ሰራተኞች የሚከፍሉት የስራ ግብር እንዲቀነስ የሚያስችል ምክረ ሀሳብ አቅርበዋል። ከ8ቱ የስራ ቡድኖች መካከል አንዱ የሆነው ይህ ቡድን ሀሳቡን ያቀረበው የሰራተኛውን ገቢ በማሳደግ የሙስና ተግባራትን በከፍተኛ ሁኔታ ለመቀነስ ታስቦ
መሆኑን የደረሱን መረጃዎች አመልክተዋል። የሙስና ተጋላጭነትን ለመቀነስ ከቀረቡት ቁልፍ የመፍትሄ ሀሳቦች መካከልም የደሞዝ ማስተካከያ ማድረግና የስራ ግብርን መቀነስ በዋናነት ተካተዋል። ሰራተኛው የሚከፍለው ግብር በምን ያህል መጠን መቀነስ አለበት የሚለው ጉዳይ ግን በቀጣይ ጥልቅ ጥናት ተደርጎበት እንዲወሰን አቅጣጫ ተቀምጧል። ከዚሁ ጋር በተያያዘ በደሞዝተኞች ላይ የሚጣለው ግብር ማሻሻያን በተመለከተ ትኩረት ሊሰጠው እንደሚገባ ጥያቄ መቅረቡ ታውቋል። ደሞዝተኛው ማህበረሰብ ከከፍተኛ የኑሮ ውድነት ጋር ተያይዞ የሚደርስበትን የኢኮኖሚ ጫና ለመቀነስ መንግስት በደሞዝ ላይ የሚጥለውን የግብር መጠን ሊያሻሽል እንደሚገባ ፕራግማ ካፒታል የተሰኘው ድርጅት ነው የገለጸው። ድርጅቱ ኢትዮጵያ ከምስራቅ አፍሪካ ሀገራት መካከል በደሞዝተኞች ላይ ከፍተኛ ግብር የምትጥል ሀገር መሆኗን አመልክቷል። ከፍተኛ የኑሮ ውድነትና የዋጋ ግሽበት ከግብር ጫናው ጋር ተዳምሮ በደሞዝተኞች ላይ ከባድ የኢኮኖሚ ጫና እየፈጠረ መሆኑን የገለጸው ድርጅቱ መንግስት የደሞዝ ግብር ስርዓቱን ሊያሻሽለው እንደሚገባ ጠቁመዋል። ከገቢ ማሻሻያው ጎን ለጎን በሙስና ተግባራት ላይ በሚሳተፉ ግለሰቦች ላይ የሚወሰደው ህጋዊ እርምጃ ጠበቅ እንዲልም ነው የተጠየቀው። በዚህም መሰረት በሙስና ወንጀል መሳተፋቸው በማስረጃ የተረጋገጠባቸው ግለሰቦች ላይ እስከ ዕድሜ ልክ እስራት የሚደርስ ከባድ ቅጣት እንዲጣል የሚያስችል የህግ ማሻሻያ እንዲደረግ በምክክር ኮሚሽን ውስጥ ተሳታፊ የሆነው ቡድኑ ጥብቅ ምክረ ሀሳብ እንዳቀረበ ሰምተናል። በሌላ በኩል ደግሞ በአዲስ አበባ በርካታ የመሬት ካርታዎች ህገወጥ ናቸው በሚል እንዲመክኑና ውድቅ እንዲደረጉ መደረጉን የደረሰ መረጃ ያመለክታል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩ አካባቢዎች መካከል የንፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደሞቹ ሆነዋል። የአዲስ አበባ ከተማ አስተዳደር ካቢኔ በከተማዋ መሬት አስተዳደር ቢሮ ላይ ያደረገውን የኃላፊዎች ሹምሽር ተከትሎ ተቋሙ ውስጥ የተንሰራፋውን ከፍተኛ የሙስና ወንጀል የሚያጋልጥ የኦዲት ስራ መጀመሩን የታወቀው የከንቲባ አዳነች አቤቤ ካቢኔ የቢሮ ኃላፊ የነበሩትን አቶ መኮንን ያይን ከኃላፊነት በማንሳት የሲቪል ሰርቪስ ኃላፊ የነበሩትን አቶ መላኩ ታምሩን መሾሙ ይታወሳል። አዲሱ ተሿሚ አቶ መላኩ በከፍተኛ የሙስና ወንጀል ስሙ የሚነሳውን ይህንን ተቋም እንደተረከቡ ሰፋ ያለ የመሬት ኦዲት ማካሄድ መጀመራቸውን የውስጥ ምንጮች አረጋግጠዋል። በዚህም የኦዲት ሂደት ከፍተኛ የሆኑ የማጭበርበር ወንጀሎች የተፈጸሙባቸው ፋይሎች የተገኙ ሲሆን የኦዲት ግኝቱን ተከትሎም በቁጥር እጅግ በርካታ የሆኑ ህገወጥ መሬት ካርታዎች እንዲመክኑና ውድቅ እንዲሆኑ ተደርገዋል። በተለይም ሰነዶች ሲደራጁ ሐሰተኛ ማስረጃዎችን በማቅረብና ከተቋሙ ሰራተኞች ጋር በመመሳጠር ካርታ የወጣላቸው መሬቶች ሙሉ በሙሉ እርምጃ እየተወሰደባቸው እንደሚገኝ ታውቋል። በህገወጥ የመሬት ወረራና የካርታ ዝግጅት በዋናነት ከተለዩት አካባቢዎች መካከልም የነፋስ ስልክ ላፍቶና የለሚ ኩራ ክፍለ ከተሞች ግንባር ቀደሞቹ መሆናቸውን መረጃዎች ያመለክታሉ። የአዲሱ ኃላፊ የኦዲት እርምጃ በድርጊቱ ተሳታፊ በነበሩ አንዳንድ የተቋሙ ሰራተኞች ዘንድ ከፍተኛ ድንጋጤ የፈጠረ ቢሆንም የህግ ተጠያቂነት በተመለከተ ግን እስካሁን የታየ ነገር የለም ተብሏል። ምንጮቹ አክለው እንደገለጹት በሐሰተኛ ሰነድ ካርታ የወጣላቸው መሬቶች ከማምከን ባለፈ በዚህ የተደራጀ የሙስና ወንጀል ውስጥ በቀጥታ በተሳተፉ ኃላፊዎችና በሰራተኞች ላይ እስካሁን የተወሰደ ምንም አይነት ህጋዊ እርምጃ አለመኖሩ አሰራሩን አጠያያቂ አድርጎታል። ከዚህ ጎን ለጎን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎች ይህ ህገ መንግስታዊ ናቸው ሲል የፌዴሬሽን ምክር ቤት መሻሩ ታውቋል። በዚህም መሰረት የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ ሰው የቤቱ ባለቤት ይሆናል በማለት ሰበር ሰሚ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስቱን የሚቃረኑ ናቸው በማለት ውድቅ ማድረጉን የታወቀው የምክር ቤቱ ውሳኔ እንደሚያመለክተው በመንግስት አካል ህጋዊ የይዞታ ማረጋገጫ ካርታ የተሰጠው ማንኛውም ሰው የመሬቱ ህጋዊ ባለይዞታ የመሆንና በመሬቱ የመጠቀም ህገ መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው ተብሏል። በዚህም መሰረት አንድ ሰው የሌላ ሰው ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወም እንኳን ቢገነባ የመሬቱ ባለይዞታነትም ሆነ የቤቱ ሙሉ ባለሀብትነት ወደ ቤቱ ሰሪ አይተላለፍም ተብሏል።